ስሙ ቲጂ ሰማሽ? ድራማ ነው። ኦኬ ድራማ ነው፣ ግን በሩዚግ ነው ይሰማኛል። ዳኒ ደግሞ አጫብጫሚው ነው። ታው ብሬን በራት በእናትሽ ታዩ ተከፍቶኝ እኮ ለምን ታያላችሁ እናንተ? እኔ በውጭ አይቼ ነው እንዲህ ሲደባትቼ ወጣሁት። ያቺ ቢጃማውን ለብሳ እየተገዘችውን ቢጃማውን ለብሳ እንብላ እንብላ የተባረከ ጎጂ ባህል ነው። እንብላ የለም ድሮ ቀረ እንብላት ይና ግቢ ለምን አትገቢም? ለበላው ነው የምንቆጥረን። የኔ እናት ፍቃድ ነው። እንብላ እንብላ። ኧረ ተስማ ባህላችን ያለን ወይ ቲጂ መሲ አስገቢያት በእናትሽ። ቹቹን አስገቢልን። ይኸው እያየች ነው። በልጆች ድራማ እየተሰራ ነው። መንግስት አለ ትለኛለች። ይኸው በልጆች ድራማ እየተሰራ ልጅን አስቀምጠው ተነጠኩኝ እያሉ እየጮሁ አንቺ የእንትና እኮ የትንሱ ራሱ እናትየዋ ናት እኮ እና ህፃን ልጅ ገና ሳምንት ያለው ናት። ልጅ ግን ጫካ የመንግስት ያለ ነው። አሁን የመንግስት ያለ ማለት ያሷም ተወሰደ ደግሞ እንደዚህ ያስፈራራቻት ገና በስማ ማለት በካሜራ እያስፈራራቻት መልዕክት ትታላት የወጣችው ከቤት ስትወጣ። ምን አይነት ሴትዮ ናት ግን? ይህንን ታዲያ መንግስት አለ የምትሉኝ የሚለው ማለት የቲንሱ እሷን ደግሞ ምትለን ስማት መሲ። ቆይ በነፍስ መሲ ችልጅ ሳይለንት አድርጊያት። ቹቹ የምትለውን እንስማ። ገባቻልን? ትበለን እስኪ አሁን መንግስት አለ ትበለን። እንዴት ዋላችሁ? እግዚአብሔር ይመስገን። ዛሬስ እንደ መንግስት አለ በይኝ እስኪ። አለ በይኝ። ሁሉ ሰላም እግዚአብሔር ይመስገን። መንግስት አለ። አራስ ልጅ ይሰረቃል እያሉ አራስ ልጅ ይሰረቃል እያሉ እኔ አሁን በአጭር ነገር ልንገራችሁ። የተሰማውን ነገር ሰብስበን መሬቱ ጋር ስንሄድ ሁሉ ነገር ተገላቢጦሽ ነው። ከዚህ በላይ መናገር አልፈልግም። ማለት ተጠይቀው ያሉት ነገር ድራማና ድራማ ነው። መሬት ላይ የለም፣ አለቀ። ግን እየሰራን ነው። ይሄን ነው ያሉ። እሺ አለን እንጂ ሰዎች አንዴ የኔ የተሰማኝ እሺ አሉኝ ብለሻል። ይሄንን አሉ። ይሄ ከሆነ ማህበረሰቡን የሚያበሳጭ ከማህበረሰቡ ውጭ ባህል አግባብ ያልሆነ ትውልድን ገዳይ ነገር ለምን ትሰራላችሁ? በዛ ተጠያቂነት ይኖራቸዋል ተብሎ ሲጠየቁ እሺ። አንዳንድ ነገር ያው እንደ ቀልድ የሚባል ነገር የለም። አሁን ፌብሩዋሪ ፈርስት ጀምሮ ዩቲዩብ ሊቀየር ነው። በዛ ጊዜ ብዙ ሪኳየርመንት ይኖራል። በየቦታው እንደዚህ ማድረግ አይኖርም። ግዴታ መብትና ግዴታቸውን ያውቃሉ። እስከዛ ድረስ ግን ባጠፋ ነው ያው ነገሮች ሲስተካከሉ ይቅርታ እንደሚጠይቁ ግን መሬት ላይ በቃ ተጠይቀው እንግዲህ መረጃው የደረሰን እጃችን በወረቀት ሁሉ ነገር የተገላቢጦሽ ነው። ለምን እነሱ በሚያደርጉት መንግስት የለም እየተባለ ነው። አንድ ህፃን ጠፍቶ 5 ደቂቃ አይቆይም። ምን ማለት ነው? ያቺ እኮ ህፃኗ የጠፋባት እብድ ብላ ነው ልትመጣ የምትችል እና የእናት ክሬዲት ይሄ ነው እንዴ? ሰዓታት ጠብቆ ቪዲዮ ተይዞ ታያትና እነሱን ታያቸውና ህጉ ጋር ስትሄጂ። ስለዚህ ምንድን ነው የምላችሁ? ኢሞሽናል አትሆኑ። መተዳደሪያችን ነው ብለው ስላሉ በስሩ ብዙ ሰው ስለሚያስተናግዱ ይሄንን ሰርዙት። በቃ አይምሯችሁ አውጡ። ምንድን ነው የምለው? ህብረተሰቡ ተቀባይነት ብናይ ነው የቆየ ነው፣ የዛሬ አይደለንም ነው ያሉት። ሰማል። እሷ እየሰማች አይደለም መሰለኝ። ቹቹ አንዴ ቆይ አዳምጪኝ በእናትሽ። የሚሰማሽ ከሆነ ተብተብ ኮፒሊንግ ሼር እያደረጋችሁ የውልሽ ቹቹ እሱ መተዳደሪያ ነው የሚለው መተዳደሪያውን ዝሙት እያስተላለፈ ዝሙት እያስተጋባ ወንጀል እየሰራ አይደለም የእሱ መተዳደሪያ። ህግ ለእሱ መተዳደሪያ የሚሆን ህግና ደንብ ማውጣት ግድ አለበት። ህግ የለም እያለን እኛ ህግ አለ እያለ እሱ ደግሞ መተዳደሪያ ነው እያለ ዝሙትን ለትውልድ እያስተጋባ ልጄ ጠፋች ብላ አንዲት ሴት
ብላ ወጥታ ነገ ለሌላኛዋ እናት ልጇ ሲወሰድ እንዳትታመን የሚያደርግ ስራ እያስተላለፉልኝ እንጀራዬ ነው ብሎ ሲለኝ ይሁን ብላ ብዬ አልለው። ሀገሪቷ ላይ እየሆነች ያለችው ነገር ድንቅቅ አድርገን እናውቃለን። በየቤቱ ህጻናቶች የሚደፈሩት፣ በየቤቱ ህጻናቶች የሚገደሉት በእንደነዚህ ተንካሻ ድራማ ነው በሚባሉ ዝሙተኛ ዩቲዩበሮች የተነሳና ቲክታከሮች የተነሳ ነው። እነሱ እሱን ነው ያለው ኮንቴንት እንደ ቀልድ የሚታይ ነገር መሬት ላይ ማህበረሰቡን እየጎዳ ነው። እርጥብ አሰራርን